ዩቲዩብ መጀመሪያ ቪዲዮ ተሰርቶ ነበር። ሁለተኛ ደግሞ ዩቲዩብ እንዴት ነው የምከፍለው የሚለው ጥያቄ በብዙዎቹ ኮሜንት ተቀምጠዋል። እንግዲህ እሱን ግልጽ ለማድረግ ያክልና እንዴት ተጠቅሞ ዩቲዩብ ክፍያ እንዴት እንደምከፍልና ክራይቴሪያዎቹን ጭምር በዚህ ቪዲዮ እናንተ ግልጽ ማድረግናል ማለት ነው። መጀመሪያ እንግዲህ ዩቲዩብ ቻናል ክሬት ከተደረገ በኋላ ያ ክሬት የተደረገው አካውንት ቪዲዮ ፖስት መደረግ ሲጀምር ምን ያክል ተከታይ ሲያገኝ ነው ሞኔታይዝድ መሆኑ ወይም ክፍያ ማስጀመር የምንችለው የሚለውን ግልጽ ነው ማድረግ ነው ፍልኩት ማለት ነው። የመጀመሪያው እንግዲህ ዝም ብሎ ቪዲዮ ፖስት ስላደረግን ብቻ ይከፍላል ማለት ሳይሆን ራሱ የተቀመጠ ክራይቴሪያዎችን አሟልቶ ሲገኝ ብቻ ነው እንግዲህ ሞኔታይዝድ ወይም ክፍያ ማስጀመር የምንችለው ማለት ነው። የመጀመሪያው እንግዲህ ሁለት አማራጭ ነው ያለው። ግማሽ ወይም ሀፍ በሀፍ የሚሆንና ሙሉ የሚሆንበት አማራጭ አለ። የመጀመሪያው ቪዲዮ ፖስት የተደረገ 500 ሳብስክራይበር ማግኘት ሲችልና ወይም 500 ተከታይ ሳብስክራይብ ያደረገው ወይም ፕሮግራሙን ወዶ የተቀላቀለ ሰው 500 ሰውና እንደገና ያ የተከታተለ ሰው የተቀበለ ወይም ሳብስክራይብ አድርጎ ግሩፕ ላይ የተቀላቀለ ሰው ሊሆን ይችላል። ሌላ ሰው ይታወም ዋቺንግ አወር የሰዓቱ መጠን 3000 ሰዓት ከሞላ በኋላ ሞኔታይዝድ ማስደረግ እንችላለን። ሁለተኛ ደግሞ 1000 ተከታይ ወይም 1000 ሳብስክራይበር እና 4000 ዋቺንግ አወር ወይም 4000 ደንበኛ የተከታተለበት 4000 ዋቺንግ አወር ሙሉ ሲሆን ሞኔታይዝድ ይደረጋል ማለት ነው። ያ ደግሞ ሞኔታይዝድ ሊሆን ሲል ምን አይነት ቻርት ወይም ምን አይነት ምልክት ነው የሚያሳይላችሁ? እዚህ ስክሪን ላይ የምትመለከቱት የመጀመሪያ ላይ ወይ 500 በ300 ዋቺንግ አወር ካልሆነ ደግሞ 1000 በ4000 ዋቺንግ አወር ወይም ሰዓት ሙሉ ሆኖ ሲገኝ ይሄኛው ምልክት እንግዲህ ይብራል ማለት ነው። አፕላይ የምናደርግበት ምልክት አፕላይ የምትል ምልክት ይብራለች ማለት። ይሄን ደግሞ የምናገኘው መጀመሪያ ላይ ዩቲዩብ ስቱዲዮ የሚል አፕሊኬሽን ዳውንሎድ ማድረግ እንችላለን። ካልሆነ ደግሞ ጉግል ላይ ገብታችሁ ዩቲዩብ ስቱዲዮ ብላችሁ ሰርች ካደረጋችሁ በኋላ ዩቲዩብ ስቱዲዮ የሚል ፕሮፋይል ይመጣል። እሱን ከነካችሁ በኋላ እንግዲህ ፕሮፋይሉ ላይ ለአካውንቱ ሎግን አድርጋችሁ መጀመሪያ በዩቲዩብ የተከፈተበት ኢሜይል እና ስልክ ቁጥር አስገብታችሁ እንድትከፍቱ ይጠይቃል። ከዛ እሱን ከፍታችሁ ገባችሁ በኋላ ያሉት አማራጮች እንዳለ ያሳያል። ዳሽቦርድ እንደገና ደግሞ ሴቲንግ ሁሉ ነገር የሚያሳያል። እንግዲህ እሱ ላይ ቼክ እናደርገው ይሄኛው ክፍያ መድረሱና ያለ መድረሱ እንደገና ደግሞ ምን ያክል ተከታይና ምን ያክል ዋቺንግ አወር እንዳለ ቼክ እናደርገው። ኤርን የምትል ምልክት አለች። ኤርን የሚለውን አንድ ጊዜ ከነካን በኋላ ከኤርን ውስጥ ሁሉን ፕሮሰስ እናገኛለን። ምን ያክል ሰብስክራይበር አለው፣ ምን ያክል ዋቺንግ አወር ወይም ምን ያክል ሰዓት አለው የሚለውን ቼክ እናደርጋለን። ያ የተፈለገበት ከሁለቱ አንደኛው ክራይቴሪያ ሙሉ ሆኖ ሲገኝ ያ አፕላይ የምትለው በጥቁር መልክ ያለችው ሙሉ አፕላይ ወይም እንድናመለክት ምልክቷ ትከፍታለች ማለት ነው። ከሁለቱ አንድ እንግዲህ 500 በ3 ዋቺንግ አወር ከሆነ መጀመሪያ አፕላይ ማስደረግ ይችላል። አልፈልግም ሙሉ መሆን አለበት የምትሉ ከሆነ ደግሞ 1000 በ4000 ዋቺንግ አወር ሞኔታይዝድ ማስደረግ እንችላለን ማለት ነው። ያ ደግሞ ሙሉ ሆኖ ሲገኝም አፕላይ ካደረግን በኋላ እንዴት ነው ክፍያ የሚለው መጀመሪያው ጥያቄ ተጠየቀው ልክ እሱን እንግዲህ ለመመለስ ያክል አፕላይ ካደረግን በኋላ አፕላይ ምልክት ከተከፈተች በኋላ አፕላይ ስናደርግ ምን ይጠይቃል? የመጀመሪያው ሙሉ ስማችን ይጠይቃል ማለት ነው። ሙሉ ስም እስከያት መጀመሪያ አካውንት ላይ ነበር ወይም በሞባይል አካውንት በተከፈተበት ሊሆን ይችላል። እንደገና ደግሞ መጀመሪያ በከፈታችሁት አፕላይ ማስደረግ ትችላላችሁ። ከዛ በመቀጠል ደግሞ የእናንተን አፕሩቭ የምታደርጉበትን አይዲ ይጠይቃል ማለት ነው ቼክ ለማለት። ከዛ ተጨማሪ ደግሞ ሶስተኛ ላይ የሚፈልገው ደግሞ ፖስታ ሳጥን ቁጥር ይፈልጋል ማለት ነው። ለምሳሌ ያላችሁበት አካባቢ አዲስ አበባ ከሆነ 1000 ታስገባላችሁ ማለት ነው። ለአዲስ አበባ 1000 የፖስታ ሳጥን ቁጥር ታስገባላችሁ ማለት ነው። ሌላ አካባቢ ላይ ሐዋሳ ምናምን ከሆናችሁ ሌላ አካባቢዎች ላይ ከሆናችሁ ሐዋሳ ራሱን የቻለ ማግኘት ትችላላችሁ። እንግዲህ ሌላ ከተሞቹ ላይ ሲሆን ደግሞ 002 ግልጽ ናችሁ ማለፍ ትችላላችሁ ማለት ነው። ፖስታ ማግኘት የማትችሉ ከሆነ ምክንያቱም አካባቢያችሁ ላይ ያን ነገር ካሞላችሁ በኋላ የሚመጣበት ነገር ስላለ። አራተኛ ላይ ደግሞ ምንድነው አካውንት ታስገባላችሁ። የንግድ ባንክ አካውንት ሊሆን ይችላል። የፈለጋችሁትን አካውንት ታስገባላችሁ። ያን አካውንት ካስገባችሁ በኋላ ቬሪፋይድ ሲደረጋል። ቬሪፋይ ሲደረግ ደግሞ አካውንቱ በጉግል አድሰንስ በኩል እንግዲህ በፖስታ ቤት ነው የምላከው። ጉግል አድሰንስ እንደምላከው መጀመሪያ ሙሉ ስም እስከያት አስገብታችኋል። ስልክ ቁጥር ገብቷል። የፖስታ ሳጥን ቁጥር ገብቷል። የባንክ አካውንት ካስገባችሁ በኋላ መጨረሻ ላይ የሚደረጋል በፖስታ ቤት በኩል ጉግል አድሰንስ አካውንት ይላካል። ጉግል አድሰንስ አካውንት ተላክ ማለት ሙሉ በሙሉ ሞኔታይዝድ ሊሆን ክራይቴሪያውን አሟልቷል ማለት ነው። ክራይቴሪያውን አሟልቶ አክሴፕት ከተደረገ በኋላ በየወሩ በቀን 21 ላይ ብር ገቢ ሲደረግ ደግሞ በምንዛሬ የምትቀበሉበት ይሆናል ማለት ነው። የመጀመሪያው ዳሽቦርድ ላይ ዩቲዩብ ስቱዲዮ ላይ የምትከፍቱበት ሰዓት ላይ ምን ያክል ብር እንደሰራችሁትና ምን ያክል እንደሚከፈልላችሁ ሙሉ ነገር ያሳያል። እሱን ካሳያችሁ በኋላ ትራንስሌት ወይም ምንዛሬው እንትን ከተደረገ በኋላ በኢትዮጵያ ብር የምትቀበሉበት ይሆናል ማለት ነው።
እሱን ብር ማስከፈል ከጀመራችሁ በኋላ በቀን 21 ሁሌ ከቀን 21 እስከ 23 ባለው ቀናት ውስጥ ወደ አካውንታችሁ መግባበት ሂደት ኖሮ ማለት ነው። ስለዚህ ያን አክሰፕት ከተደረገ በኋላ የቅድም መጀመሪያ ያሞላችሁት የጉግል አድሰንስ አካውንት የምታሞሉበት ሰዓት ላይ ፕሮሰስ አዘን ቁጥር ማስገባታችሁን በጥቅሙ ምንድነው የአፕላይ ያደረጋችሁበት ነገር ተቀባይነት ሲያገኝ መጀመሪያ 5.3 ሰዓት ዋቺንግ አወርስ ሲሞላ 1000 ወይም በ4000 1000 ሳብስክራይበር በ4000 ሙሉ ሆኖ ሲገኝ ሚላከው በፖስታ ሳጥን በኩል ይሆናል ማለት ነው። ፖስታ ሳጥን በኩል ኤፒኤን ወይም ጉግል አድሰንስ ከመጣ በኋላ ያን ከተቀበልን በኋላ ሙሉ በሙሉ ሞኔታይዝድ ሆኖ ክፍያ የሚያስተምርበትን ነገር ይፈጥራል ማለት ነው። እዚህ ጋር ደግሞ ማወቅ ያለባችሁ ነገር ምንድነው ተመልካች በኢትዮጵያ ሲሆን በውጭ ሀገር ሲሆን በጣም ልዩነት አለው። መጀመሪያ አካውንቱ የሚከፈትበት ሰዓት ላይ በዩኤስኤ ወይም በተለያዩ የውጭ ሀገሮች ስም ላይ ነው እንግዲህ አፕላይ የምናደርገው። በኢትዮጵያ ከሆነ ኢትዮጵያ ፓርትነር ፕሮግራም ላይ ስላልተቀላቀለች ክፍያ ማግኘት ቻንሱ በጣም ጠባብ ነው ማለት ነው። ሌሎች ሀገሮች የሚከታተሉበት ሰዓት ላይ እንደ ኢትዮጵያ ከሆነ ሞኔታይዝድ ማድረግ አንችልም። ምክንያቱም ሴቲንግ ላይ ራሱ ታስተካክሉበት ሰዓት ላይ የሌላ ሀገራቶች ስም እንጂ የኢትዮጵያ ስም ስለማይገኝ ማለት ነው። ስለዚህ ፓርትነር ፕሮግራም ላይ ዩኤስኤ ሊሆን ይችላል፣ ቻይና ሊሆን ይችላል፣ ዩኬ የፈለጋችሁትን ፍራንስ ምናምን ሊሆን ይችላል። እሱን ሴቲንግ ላይ ማሳየት ትችላላችሁ። ከዛ በኋላ በየቀኑ ቪዲዮ ፖስት ማድረጉን ከሳምንት 2 ጊዜ ምናምን ፖስት ያደረጋችሁ የምትቀጥሉበት ሰዓት ላይ በትክክል ክፍያ የሚጀምርበት ነገር ይሆናል ማለት ነው። ይሄን ያክል ከነገርኳችሁ እንግዲህ ዩቲዩብ እንዴት እንደሚከፍል ይሄን ያክል ከተረዳችሁ፣ ሌላ ደግሞ ያልገባችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ፣ በቀጣይ የሚመለስበት ይሆናል። ይሄን አይዲያ ያገኘሁት ደግሞ ጥያቄ ሲጠየቅ ነው። እንግዲህ አንዳንድ ነገሮችም ስሩት ዩቲዩብ ላይ ኮሜንት ላይ በተጠየቁት ጥያቄ ልክ ነው ይሄን ለመለስ የፈለኩት ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ተጨማሪ ነገሮች ደግሞ ፖስት የሚደረጉበት የቴሌግራም ሊንክ እዚህ ጋር ሜሴጅ ቦታ ላይ ስለተቀመጠ እሱን ቀጥታችሁ ቴሌግራም ላይ ገብታችሁ ለመከታተል ትችላላችሁ። ለነበረን ቆይታ እጅግ አመሰግናለሁ። ይሄን ዩቲዩብ ቻናል ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እንደኔ እናንተ ምን ያክል እንደተረዳችሁት እና ያልገባችሁ ነገር ምክንያቱም ለመስራት ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ እስከምንገናኝ በያላችሁ በሰላማችሁ ይዘ ወዳችኋለሁ። ቻው